ህይወቴን ብትበጠብጠው እኔ ችግር አለብኝ ብያቸዋለሁ። የበደለኝን ሰው እንኳን መጥቼ መበደል አልችልም። በጣም የሚያስጠላ ባህሪ ይሄ ነው። ሰው አስቀይሞኝ እንኳን ለዛ ሰው ፖዘቲቭ ነው መሆኑ ማኩረፍም አልችልም። በቃ አልችልም። በቃ ለእሷ እያሰብኩኝ እየሞከርኩኝ ነበር፣ ለእሷ ለማሰብ ራሱ በቃ ሴት ናት ምናምን እርጉዝ ናት በቃ ሁሉ ሰው በቃ እየተገፋች ሳይ ምናምን ይሁን በቃ በሚለው ያዘንኩላን ነበር። በቃ ልብ ነበር የሚያዝን ልብ ለሱ። በዛ መሀል ደግሞ እኔ ማበዴ ነው እንዴ? እኔ እስክጨል ድረስ ምንድን ነው የምትጠብቁት? ማበዴ ነው፣ እኔስ ማበዴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንግዲህ ሀይሚዬና ብሩኬ ዛሬ ደግሞ ወይ ጉድ! እንደው በምን አይነት ጥቁር ዶሮ ማን ነው ጥቁር ዶሮ አዙሮ ይጣልባችሁ? እንደዚህ አይነት ተግባር ውስጥ እንድትገቡ እንዴ ሄርሜላና ሩታ ትዝ አለኝ የምር ዛሬ ማለት ነው። ሀይሚዬና እሷን እንትን ስል ሄርሜላና ሩታ በቃ ሩታ ሀይሚዬ ነች፣ ሄርሜላ ደግሞ እዩ ነች ማለት ነው። በቃ እንዴ ኧረ ተው፣ የምር ይሄን ስራ ተው፣ አቁሙ። በቃ ሀይሚዬ 300 ኬክ ካልገባች አይቆም ማለት ነው። አላማረኝም ስራው ግን እስከ በዓል ድረስ አረ ጨርሱልን፣ የምር ጨርሱ እስከ በዓል ድረስ። እናንተ ክርስቲያን እህቶች ካላችሁ መቼ ነው ገና ስንት ቀን ቀረው? እስኪ ከታች ኮሜንት ስራ አስቀምጡልኝ ማለት ነው። እኔ እኮ እስከ በዓሉ ድረስ ነው ቶሎ ይጨርሱ አይጨርሱ እያልኩ ምጠብቀው ማለት ነው። ብቻ አደራቸውን እንዳያስደብሩን ማለት ለእኛ አሁን እንደዚህ ለምደን እንደዚህ ሀበሻ ቀሚስ ለብሰው አንድ አይነት ለብሰው ምናምን እየመጡ አስለምደውን ከዚህ በኋላ እንግዲህ የአመቱ የክርስቲያን በዓል ተከታታይ ነው የሚመጣውና እስከ በዓል ድረስ ቢቋጩ መልካም ነው። እና ዛሬ እንግዲህ ብሩኬ አንዳንድ ነገሮችን እንትን እየተናገረ ነበርና እኔ እምረጥ ተብዬ ራሱ መርጫለሁ። በተደጋጋሚ ሀይሚን ነው የምፈልገው እያልኩ ተናግሬ ያለው ሀይሚዬን ነው የምፈልገው። ሀይሚዬ ጋር መለያየት አልፈልግም። ግን ደግሞ እኔ ነገሮችን ልፈታ ስል ሌላ ችግር ይፈጠራልና ትላንትናም ችግሮችን ልፈታ ነበር የጠራኋት። ከዛ ሀይሚ መጣች። እኔ ከቤኪ ጋር ነው ጸቤ፣ ከሀይሚ ጋር አይደለም ቤኪ መላጣው ጋር ነው ነው ጸቤ እያለ ተናግሯል ማለት ነው። እንግዲህ ሌላው ደግሞ እኔ እዩ እየጎዳችኝ ራሱ ማላስቀይማት እርጉዝ ስለሆነችና ሴት ስለሆነች ብዬ ነበረ። እኔ ችግር አለብኝ። ማንኛውም ሰው ሲያስቀይመኝና ህይወቴን ሲበጠብጥ በቃ መልሼ እሱን እኔ ለማሰቃየት ለመበጥበጥ የእሱን ህይወት አልሞክርም። እኔ የኔን ህይወት እያመሰቃቀለ እንኳን እንደዛ እንትን መጥፎ ምላሽ አልመልስም አይነት ነገር እያለ ነበር። እና ብሩኬ ይህ ነገር እኮ ጥሩ ነው፣ ግን ሲበዛ ደግሞ ከባድ ነው ማለት የመጥፎ አንተ ላይ መጥፎ ያደረጉብህን ሰዎች እነሱ ላይ መጥፎ አድርግ ሳይሆን የራስን ህይወት መስመር ማስያዝ አለብህ ነው ማለት። በቃ እነሱ መጥፎ ስላደረጉ አንተም መጥፎ አታድርግ። እንደዚህም ብዬ አልመክርም፣ ግን ደግሞ መስመር ማስያዝ ደግሞ ግድ ነው። በህይወትህ ሙሉ እየመጣ እየገባ የሚበጠብጥህን የሚረብሽህን ሰዎች መስመር ማስያዝ ግድ ነው። ስለዚህ ከልክ ያለፈ የዋህነት ወይም ደግሞ ይሄ የዋህነት ሲበዛ ጅልነት ነው ይባላል። እና እንደዚህ አይነት ነገር የለም ማለት ነው አቶ ብሩኬ። ሁሉም ሰው እንዲቆጨው ነው ማደርገው። ሀይሚን ማንም በዙሪያ የሚያለም ሰው እንዲቆጨው ነው ማደርገው። የመጣሁበትን ምክንያት እኔ አሁን አልናገርም፣ ግን ለበጎ ነው። ሁሉም ነገር ለበጎ ነው። ለራሴ ቃል የገባሁት ነገር ስለሆነ አደርገዋለሁ እንጂ ምንም ከዛ በኋላ እንደሚፈጠር እናያለን። ገብቷችኋል? ከዛ በኋላ ምን እንደሚፈጠር እናያለን። በቃ ያ ነው እውነታው። በቃ እናያለን። እሱ የመጣሁበትን ምክንያት አሳውቃችኋለሁ። ጊዜው ግን አሁን አይደለም። ትንሽ ጊዜ እስቲ በዛ፣ በጣም ሁሉም ነገር በዛ። በቃ እንዴ ብቻዬን ሆኜ ችግሬን መፍታት ያልቻልኩ ሰው ነኝ። አይ ብሩኬ፣ እኛ እኮ እሱን እየጠበቅን ነው። እኛ እሱን በመጠበቅ ራሱ ሆዳችን እየተቆረጠ ነው፣ ሆዳችን እየተቆራረጠ ነው። እና እሱን በመጠበቅ ማለት ነው ምን አይነት ሰርፕራይዝ ቢሆን ነው እያልን እየጠበቅን እንደዚህ ሆዳችንን ቆርጠህ የእሱንማ ነገር መናገር ግድ ነው፣ ማሳየት ግድ ነው ብሩኬ።
እና ፈጣሪ ሰላም አድርጎት እስከዛ ድረስ ሁሉም ነገር ሰላም ሆኖ በደስታ በሳቅ ዛኔ እንገናኝ ይሆናል ኢንሻአላህ። እና ሀይሚዬ ከተረዳችኝ መረዳት ከቻለች ትረዳኛለች፣ ካልቻለች ደግሞ በቃ እኔ ምንም ማድረግ አልችልም፣ ከዚህ በኋላ ምንም አይመጣም። በቃ እዩም የራሷ ጉዳይ እንደፈለገች ማሰብ ትችላለች። ማንም ሰው እንደፈለገ ማሰብ ይችላል። እኔ ንጽህና እኔ ውስጤን ማቀው ራሴ ነኝ አይነት ነገር እና በቃ ያንን ሁሉም ሰው እንትን እንዲል ነው የማደርገው አይነት በቃ የመጣሁበት መንገድ ሌላ ነው። እሱን ደግሞ አሳያችኋለሁ እያለ ነው የቅመሜ ንጉስ ማለት ነው። እና እኛም እሱን ለማየት ጓጉተናል። ብሩኬ በሰላም ለዛ ድርሶን ሁሉን ነገር ፈታችሁ ምናምን በደስታ እንደምትመጡ ተስፋ እናደርጋለን ማለት ነው። የምትቃጠይ ተረጋግተሽ ብታወሪ በምን እድል ምንድነው የሚመጣ ሰው? እንዴት ነው የሚያደርግሽ? የጠራሁሽ እኮ ለወራሽ ነው። ገብቶሻል? ለሰላም ነው። ችግር የምትፈልጊ ከሆነ እስከ ጥጋ ሳይሻለሁ ችግር ምን አይነት እንደሆነ። አይ ችግር አልፈልግም። ካልፈለግሽ ስነ ስርዓት ያዥ። ምንድን ነው የምታመሰቃቂው? ያልኩኝ የሀይሚዬ ቅመሜ ተንኮል አያችኋ? ሴቶች እኮ የምሬኝ ነው ለተንኮል ካሉን በቃ ምንም እንትን አይለንም። እና እንዴት እንዳሰበችው አስባችሁታል? አሁን እዩን የጠራችሁ እሷ ናት። እዩን ያስጠራቻት እሷ ነች። እና እሷ አይደለችም ማን ነው ያናገረቻት፣ በሌላ ሰው ነው ያዋራቻት። ላይክ ብሩኬ እየፈለገች ነው አይነት ነገር ብላ ነው ያስጠራቻት ማለት ነው። ልክ ስትመጣ በቃ አልጋው ተመነቃቅሮ ምናምን ስታይ እንድትቃጠል ነው እንደዛ ያደረገችው ቅመሜ ማለት ነው። የብሩኬ ንግስት። ለማንኛውም እንግዲህ ብሩኬ ለምን ተረጋግተሽ አታወሪኝም? ለምንድን ነው እንደዚህ የምትሆኘው? ምናምን ሲላት ያው እሱንና እዩን ለማናደድ ነው እንግዲህ ሀይሚዬ ቆርጣ የመጣችው ማለት ነው። እና አንዳንድ ስሜታዊ የሚያደርጉ ቃላቶችን እየተናገረችው ነበረ። እሱም እየተናደደ ነበረ። ብሩኬ እንደዚህ ካደረግሽ በቃ ውጭልኝ፣ እንደውም ምንም ነገር አላወራሽም ምናምን አይነት ነገር እያላት ነበረ። ብቻ ያው ዛሬም ተውነውታል እንግዲህ እና ጥሩ መጥፎ ቃል ግን ባትነጋገሩ መልካም ነው። ከዚህ በኋላም አሁን ለብሽሽቅ ምናምን እያላችሁ የሆነ የሚደብር ቃላት ባትወራወሩ መልካም ነው። ላይክ እንደ ከዚህ በፊት እንደነበረው ማለት ነው። አስባችሁታል? በዳኒ ጊዜ ምናምን ላይክ ከሶሲ ጋር ምናምን ባለው እልክ ውስጥ ተጋብተው እልክ ነበር የዛኔና በጣም የማይሆን ሙድ ውስጥ ገብተው ቃላት መጥፎ ነገሮች እየተወራወሩ ነበርና እንደዛ እንዳይሆን በቃ አለ አይደለ ነገሮች መስመራ ሲይዛችሁ ብትሄዱ መልካም ነው። የምሬን ነው። እንደዚህ መጥፎ ቃላቶችን ባትወራወሩ ጥሩ ነው። ምን ልትሰሪ መጣሽ? ምን ማለት ነው? አስጠርተኝ ነው አይበቃት? ማን ያስጠራሽ? አንተ ነህ። አንተ ማን ያስጠራሽ? እኔ ብሩክ ሀይሚ ልቀቂኝ። ማለት ከአንተ ውጭ ምናምን ማለት እኔ ያስጠርቼሻለሁ? አዎ አንተ አስጠርተኝ ነው የመጣሁት። ሀይሚ በእናትሽ ልቀቂኝ። ምንድነው? እኔ መቼ ነው ያስጠራሁሽ? እሺ ለምን ፈለከኝ? ለምን አስጠራኝ? ሴቶቹ ጤነኛ አይደሉም እንዴ? ልቀቂኝ እባክሽ። ማን ነው የሚያሳየሽ? ጤነኛ አይደላችሁም እንዴ እናንተ? እዚህ ጋር ማለት ነው ብሩኬ እንዴት እንዳሳቀኝ። ሴቶቹ ምንድነው ጤና የላቸውም እንዴ ምናምን ነው ያለው። ወይኔ በላቸው። እና ለማንኛውም ሀይሚዬ የኛ ጀግና፣ የኛ ብርቱ፣ የኛ ጎበዝ ማለት የሄደችበት አካሄድ እሷን ልጅቷን ለማቃጠል ብሩኬም ስላናደዳት ለማብሸቅ ያክል ነው እንጂ እንደዚህ ሰጣ ገባ ውስጥ መግባት ፈልጋ አልነበረም። ለማንኛውም እንግዲህ እዩ መታለች። ለምንድን ነው ምናምን እያለች ነው እንግዲህ እሷም ደግሞ እኔ በጣም ትገርመኛለች የዚች ልጅ ሆድ ደግሞ ይኸው ዛሬ ደግሞ በቃ ላይክ ጨምሮ ምናምን እርጉዙና መጣል። እኔ ግራ ነው የሚያጋባኝ የዚች ልጅ እርግዝና ማለት ነው። ወይ ጉድ! አንቺ እሱ አላስጠራሽም። ችግር ነው እንደሚፈልግ አንቺ ምን ማለት ነው? ቆይ ራስ አይደለ እንዴ ተናግረህ አስጠራኸኝ? ማኔ? አዎ አንተ ራስህ። ወይኔ አምላኬ! ቆይ ተረጋጋ አንተ። ልቀቂኝ በእናትሽ አንቺ ደግሞ ወይስ እኔ ላይ ድራማ እየሰራችሁ ነው? ስለምን ድራማ ነው የምታወሪው? አቦ እንከባበር። ውጡልኝ! ውጡ! አላበዛሽም እንዴ? ምን አይነት እንትን እያኬድክ ነው ያለው? ምን ማን እኔ ጠርቼሻለሁ እንዴ? ለምን ያስጠራኝ? ማን የጠራሽ? ራስህ እኮ ነው ያስጠራኝ። እኔ ብሩክ እስቲ ያሳየኛ። ወይስ አብራችሁ ሆናችሁ ተሰየኝ ነው ያስጠራኝ? ወይኔ ብሩክ ሰምኛለሽ? ካንቺ ጋር አይደለም፣ ካንቺ ጋር እያወራሁ አይደለም። በላሽ ዝም በልሽ።
ጭራሽ አፍሽን ዝጊ። አንቺ ነሽ አፍሽን መዝጋት ያለብሽ እንዴ! ወይ ጉድ! እልል ብላ ነበርኩ የመጣችው። አሁን ብሩኬ አስጠራኝ ምናምን በቃ ብሩኬ ደግሞ ለምን ፈልጎኝ ነው ብላ ደስ ብሏት ነበር የመጣችው። ግን ስትመጣ ሌላ ዱብዳ ማለት ነው። እንግዲህ ሀይሚዬ ያው የፈለገችውን ነገር አድርጋለች ምናምን ነገር ትንሽ አቃጥላቸዋለች ሁለቱንም። እንግዲህ ብሩኬም ደግሞ ተናደዋል። ያው ማለት እሷን አግኝቶ ሊያስረዳት ነበር የፈለገው ሀይሚዬን። እንግዲህ ያ ሳይሆን ቀርቷል። ነገ ወዳ ደግሞ ሌላ ጦርነት ሊመጣ ይችላል። ብሩኬ ግን ከዚህ በኋላ የሆነ አለ አይደለ በጣም አግሬሲቭ ነው የሆነውና እንዴት እንደሚቀጥሉት አላቅም። ድራማውን ብቻ የተወሰነ ጊዜ ይቀረዋል ብዬ አስባለሁ። 1-3 ቀን 4 ቀን ይሄዱበታል ብዬ አስባለሁ። ለማንኛውም እንግዲህ በዓል እየደረሰ ነው። ቶሎ ብትጨርሱት መልካም ነው። እንደዚህ አይነት ተግባር ውስጥ እንደዚህ አይነት ስራ ውስጥ እናንተን ማግኘት አንፈልግም ነበር። እንግዲህ እናንተ አምናችሁበት ወዳችሁ ፈቅዳችሁ የገባችሁበት ነውና እኛ ምንም ማድረግ አንችልም። እንግዲህ ሀይሚዬም ወደ 300 ኬ ጠጋ እስከምትል ድረስ ኦልሬዲ ተጠግታለች ምናምን 73 መታለች። አሁን ብሩኬም ወደ 350 ኬ እስከሚገባ ድረስ ምናምን ነገር ነው። ብቻ እስከ በዓል ድረስ ይሄዱበታል ብዬ አስባለሁ። በዓሉ ግን ስንት ቀን እንደቀረው አለሁ አለም። በዚህ ወር ነው እኔ የምቆጥረው። አሁን በኢትዮጵያ ምናምን አላቀውም። እኔ እንጃ አላየሁም። ብዙ ጊዜ በዚህ ነው የማስበው ማለት ነው። እና ብቻ እስከዛ ድረስ ቢጨርሱ መልካም ነው። ሀይሚዬና ብሩኬ በጣም ብዙ የሚወዳቸው ኦዲየንሶች በጣም ብዙ አዝነው አልቅሰው ራሳቸውን ጎርተው ምናምን ያሉ ልጆች አሉና ብዙ ሰዎች እየተናገሩ ብዙ እንትን እየተባለ ነው። አንተም ሀይሚዬም እየተሰደባችሁ ነው ያላችሁት እና ይህን ነገር ቶሎ ብትቋጩት መልካም ነው። በዚህ ባትቀጥሉ ላይክ እንደ አብርሽና እንደ ሩታ እንዳትሆኑ እናንተም እና ማለት በጣም ያስጠላል። ከእነሱ ላይ የማይሄድ ነገር ነው። በቃ እነሱ ወይ በተሻለ ሌላ ቀይረው እነሱ እንደ የማያጨቃጭቅ መጥፎ ቃል አለመወራወር አይነት ነገር በቃ እንደዛ አይነት ስራ ቢሰሩ ጥሩ ነው እና ሶስተኛ ወገን በመሀላቸው ባያስገቡ አሪፍ ነበረ ማለት ነው። እኔ ግን የምመኝላቸው ለሀይሚዬና ለብሩኬ ላይክ ጥሩ አሁን እነ ሚኪ ጋር እነ ምናምን ሆነው በቃ አሪፍ አይዲያ ይዘው መጥተው ህብረተሰቡን የሚያስተምር ነገር ፊልም ነው ምናምን ብሎ አሳውቀው ራሱ እንደዚህ ተከታታይ እኮ ቢሰሩ በጣም ብዙ ሰው እኮ ይከታተላል ስለምንወዳቸው ማለት ነው። በጣም ብዙ ሰው ሰላማዊ በሆነ መንገድ በቃና ከእንደዚህ አይነት መጥፎ ስራ ክብራችሁን ዝቅ ከሚያደርግ ነገር ወጥታችሁ በእንደዚህ አይነት አይዲያ ብትመጡ መልካም ነው ላለሁ። ለማንኛውም ዞሮ ዞሮ ከራስ በላይ እንግዲህ ማንም አያውቅም፣ ራሳቸው ያውቃሉ። ሀይሚዬም ወዳ የገባችበት ነው፣ ብሩኬም ወዶ የገባበት ነው። ምንም ቢሉ እንግዲህ ማንንም ተወቃሽ ማንንም እንትን ማድረግ አንችልም። ምክንያቱም ይሄ እውነተኛ ነገር አይደለም። በቃ በእውነተኛ ነገር ላይ ነው ሰው ጀጅ ማድረግ የሚችለው እንጂ ይሄ ድራማ ማንን ተወቃሽ ማንን ትናደርጋለህ? ሁላችሁም ተስማምተው የሚሰሩበት ነገር ነው። ድራማ አትበይ ትሉኛላችሁ። እኔ ማለቴን አላቆሙም፣ ግን ደግሞ አላቅም በምን አይነት ሂሳብ እንዳሰባችሁት አላቅም። እውነተኛ ታሪክ እኔ በእንደዚህ አይነት መንገድ ህይወታቸው ሁሉ ካሜራ ላይ ሊሆን አይችልም። ገባችሁ እንዴ? የራሳቸው የሆነ ይሄ ስራና ስራ ነው እንጂ የራሳቸው ህይወታቸው የራሳቸው ፕራይቬት ነው። በቃ ለማንም አያሳዩትም። ለህዝብ አስወጥተው እያሳዩ ምን አይነት ህይወት ነው እንደዚህ አይነት ነገር? ለማንኛውም ይመቻችሁ። መልካም ጊዜ